ባልና ሚስት እኮ አንዳንዴ ይጣላል። በውስጥ የምንጨርሰውን ነገር በውስጥ ጨርሰን ከሀብቴ ጋር ማውርተንበታል። ሁሉም ነገር በውስጥ ያልቃል። ሰላም ሰላም ሰላም፣ የኔ ውድ ቤተሰቦች እንዴት ናቸው አላችሁልኝ? እኔ ያለው እግዚአብሔር ይመስገን፣ ክብሩ ይስፋ፣ ደህና ነኝ አለው። ብቻ ብዙ ነገር እየተፈጠረ ነው በእኔ ህይወት ላይም በእዩ ህይወት ላይም ማለት በእኔና በእዩ ላይ ብዙ ነገሮች እየተፈጠሩ ነው። እነዛ ነገሮች እንዴት ማስተካከል እንዳለብኝ በብዙ በጣም ተመክሬያለሁ። በብዙም እንደዚህ ብታደርግ ተብያለሁ። በህይወታችሁ ላይ ብዙ ሰው እንደዚህ ብታደርግ ሲላችሁ ብዙ ነገር ይገጥማችኋል። ይሄን ነገር ምናልባት በህይወታችሁ ላይ ያስተውላችሁት ይሆናል። ጎረቤት የሆነ ሰው እንደዚህ ብሏችሁ ይሆናል፣ አላውቅም። እንደዚህ ብትሆን እንደዚህ እኔንም እንደዛ አይነት ሀሳብ ስለሆነ እየመጣልኝ ያለው በኮሜንትም እየተደወለም ቢኒ እንደዚህ ብታደርግ እንደዚህ ቢሆን በቃ እዩንም ባትመታ እንደዚህ ብቻ እኔ መተዋት እዩን አያታችሁኛል። እኔ በጣም በቃ አስገድደኝ ነው። ወንድነቴን ተፈታተነችው። ወንድነህ እንዲህ እያለችኝ አንተ መጠጥ መጠጣት በእኔ ያልተጀመረ መጠጥ በጣይ ግጥም እኮ ጠፋ ወዶቼ። መጠጥ መጠጣት በእኔ ያልተጀመረ በለ ቢኒ አካም ጀርቱ ነጋ ኢሳጅራ ምናንጀራ እንዴ! እኔ የምለው የትናንትናው ጥፊ እንፏጭ አድርጋችሁታል። ምንድን ነው የምትሉት? እኔ እኮ ግርም የምትሉኝ ሁለት ሰገጤ እኔ ልንገራችሁ። እኔ በህይወቴ የምጠላቸው ነገሮች ምን እንደሆነ ታውቃላችሁ? በጣም አስመሳይ ሰው በጣም ነው የምጠላው ማለት ነው። ለምን ካላችሁ እዩ የምትባል ደንቆሮ ማለት ነው። እዩ የምትባል ደንቆሮ ሚስጥሯ ልንገራችሁ። በመጀመሪያ ደረጃ ሃይሚና ብሩኬ እንዲለያዩ ትፈልጋለች። ልንገራችሁ ከምር እኔ በውስጥ የደረሰኝ መረጃ ነው መጥቼ ለእናንተ የምተነፍስላችሁ ማለት ነው። በመጀመሪያ ደረጃ ብሩኬና ሃይሚ እንዲለያዩ በጣም ነው የምትፈልገው ማለት ነው። ለምን እንደሆነ ታውቃላችሁ? ብሩኬን ለመውሰድ ማለት ነው። በሁለተኛ ደረጃ ደግሞ በተለያየ ዩቲዩበር መታ እነሱ መለያየት ትፈልጋለች። ለምን? የብሩኬ ፍቅር አልወጣላትም። ብሩኬን ትፈልገዋለች፣ እሱ አይፈልጋትም። ገባችሁ? አይፈልጋትም። እኔ አልፈልግሽም ስላላት በጣም እልህ አለባት። በጣም ተናዳለች፣ በጣም ተቃጥላለች፣ በጣም እርድብን ብላለች። ለዛ ደግሞ የግዴታ ሌላ ነገር ማምጣት አለባት። ሌላ ነገር ካላመጣች ምንም ነገር ሊሆን ስለማይችል በተለያየ አጀንዳ መምጣት ትፈልጋለች። ገባችሁ? ወይዘሮ እዩ ማለት ነው። እና እኔ በጣም ከገረመኝ አንድ ነገር ልንገራችሁ ማለት ነው። በመጀመሪያ ደረጃ የሰውን ርዝቅ ማንም ለማንም አይወስድም ማለት ነው። እሷ ግን ምን ማድረግ እንደምትፈልግ ታውቃላችሁ? በቃ እንደምንም ብላ ብሩኬንና ሃይሚን መለያየት ትፈልጋለች። እንደምንም ብላ እነሱን እንት ማለት ትፈልጋለች። በቃ የሆነ ነገር ማድረግ ትፈልጋለች። ገባችሁ? ለዛ ደግሞ ግዴታ ምን ማድረግ አለባት መሰላችሁ? ብዙ ጊዜ አይታችኋት ከሆነ በቃ ተንኮል፣ ክፋት፣ ሸረኝነት ነው አስባ የምትመጣው። ገባችሁ? እኔ በጣም የገረመች ደግሞ ምን እንደሆነ ታውቃላችሁ? ሰው እንዴት ነው በዚህ ደረጃ ምቀኛ የሚሆነው? ሰው እንዴት ነው በዚህ ደረጃ ክፋተኛ የሚሆነው ብዬ እንዴት አሰብኩ መስልኳቸው? የሆነ መረጃ መጥቶልኝ በጣም አሳቀችኝ። በጣም ማለት ነው። ሁለቱን ልትለያይበት የምትሄድበት መንገድ በሌላ ዩቲዩበር ልትመጣ ማለት ነው። በሌላ ዩቲዩበር መታ ሁለቱን ለማለያየት ማንን ሃይሚና ብሩኬን ለያይታ እሷ ልትቀመጥ አስባ ማለት ነው። እኔ በጣም ነው የገረመኝ ያነ ጽሁፍ ሲደርሰኝ። ለማንኛውም አንድ ነገር ልንገርሽ እዩ፣ ያንቺ ያልሆነውን እንጀራ ስትፈልጊ ያለሽበት እንጀራ እንዳመልጥሽ እንደ ሀሳብ ማለት ነው። በሁለተኛ ደረጃ ደግሞ አንቺ ምንድነው ክፋት ያለብሽ? በጣም ክፉ ነሽ፣ በጣም አስመሳይ ነሽ፣ በጣም ተንኮለኛ ነሽ። ለምን ምን እንደምትፈልጊ፣ እንዴት እንደምትፈልጊ፣ ምን እንደምታስቢ እኛ በደንብ ጠንቅቀን እናውቃለን። እኔ ማውራት ብዙ ስለማልፈልግ እንጂ በጣም ስለ አንቺ መረጃ በጣም ከበቂ በላይ አለኝ።
በጣም ከበቂ በላይ። እኔ ግን ማውራት ስለሚደብረኝ የሰው ሚስጥር ማውጣት ስለሚደብረኝ የሰውን ነገር እንትን ማለት ስለሚደብረኝ ነው አይቼ እንዳላየው ሰምቼ እንዳልሰሙ ዝም ብለው ማለት ነው። እና አንቺ የሄድሽበት ያለው መንገድ አንቺን ይጎዳሻል፣ እመኝኝ። ለምን ካልሽ አንቺ ሀይሚንና ብሩኬን እለያያቸዋለሁ ብለሽ ስታስቢ በጣም ብዙ ነፍ መረጃ አለ ከኛ ጋር ገባሽ? በሁለተኛ ደረጃ ደግሞ አንቺ የላክሻት ልጅ አለሽ፣ የሆነች ልጅ የላክሻት ልጅ ማለት ነው። ከእጃችን ገብታለሽ ውዴ፣ ከእጃችን ገብታ የተወሰነ ጨላ ገፈተርንላት። በቃ እሺ ይቅርታ ብላለች። ኦኬ ይቅርታ እኔ በጣም ተሳስቼ ነው ምናምን ብላለች። ስለዚህ እንደ ሀሳብ በሰው ህይወት እበጠብጣለሁ ብለሽ ስታስቢ እኛ ደግሞ የአንቺን ህይወት ብዙ ነፍ መረጃ አለን። አስፈላጊ ከሆነ እኛ ማውራት ስላስጠላን ስለሰለችን ዝም ስላልን እንጂ የአንቺ መረጃ ነፍ መረጃ አለ። ምክንያቱም እንዳንቺ ተንኮልና እንዳንቺ ክፋት ቢሆንማ ሀይሚና ብሩኬ በፊት ነበር የሚለያዩት። ግን እንደ ፈጣሪ ጦርነት፣ እንደ ፈጣሪ መልካምነት፣ እንደ ፈጣሪ እንትን ነው ያሉት አብረው ያሉት። ኦኬ እና ለማንኛውም እየሄድሽበት ያለ መንገድ እኛ ብዙ ነገር ስለምናቅ በጣም ብዙ ነገር እናውቃለን። እናገርም ብለን ዝም ስንል አትገፋፊን። እኛ ብዙ መረጃ አለን፣ ብዙ ማስረጃ አለን። በጣም ብዙ ነገር ማድረግ እንችላለን ብንፈልግ። በባለፈውም አስነፍተንሽ ነበር። ከፈለግሽ አሁንም ትደገሚያለሽ። አዎ ትደገሚያለሽ። አንቺ ክብር ምን እንደሆነ የምታውቂ አይመስለኝም። ክብር ምን እንደሆነ የምታውቂ አይመስለኝም። ኦኬ እና ከቻልሽ አርፈሽ ተቀመጭ። አንቺ የሄድሽበት ያለው ነገር በደንብ ስለገባን በደንብ እኛ እኮ ብዙ ነገር አንናገርም ብለን ዝም ብለን እንጂ በጣም ስላንቺ መረጃ እናውቃለን። እና ለማንኛውም ከቻልሽ እንደ ሀሳብ ማለት ነው ስነግርሽ፣ እንደ ሀሳብ ስነግርሽ ከቻልሽ ላይፍሽን ኖሪ። በሀይሚና በብሩኬ ውስጥ እየመጣሽ ግን አትበጥረቂ። እኔ የደረሰኝ መረጃ ስላለኝ ነው። ከቻላችሁ ይህን ቪዲዮ ሼር አድርጉላትና ለእዩ የምትባለው አድርሱላት። አርፈሽ ካልተቀመጥሽ የምትነካኪን ከሆነ እናወጣዋለን። ስናወጣው ግን ያነ ነገር የሚያሳፍርሽ ስለሆነ ማለት ነው የሚያሳፍርሽ ስለሆነ መጨረሻ አርፈሽ ተቀመጭ ፕሊዝ። እኔ ያጀማ ይሄ ነው ልላችሁ አልችልም። በጣም ብዙ መረጃ አለ እኔ ከጄ ላይ፣ በጣም ብዙ መረጃ አለ ከጄ ላይ። ገባችሁ? ማውራት እኔ የማልፈልገው ለምን እንደሆነ ታውቃላችሁ? ዝም ስል በባለፈው በቃ ተነጋግረን አርፌ እቀመጣለሁ ብላ ነበር። ማን? ወይዘሮ እዩ ማለት ነው። አሁን ደግሞ ሰይጣኗ ተነስቶባታል። ሰይጣኗን ደግሞ እንድናስተነፍስላት ደግሞ እናንተ ምን ታደርጋላችሁ? ሼር አድርጋችሁ እንድታደርሱላት ፈልጋለሁ፣ ሰይጣኗ እንዲተነፍስላት። ምክንያቱም እሷ በሌላ ዩቲዩበር አድርጋ ሀይሚንና ብሩኬን ለማለያየት እየሰራች ነው። ካላረፈች ደግሞ እኔ መረጃውን ፍትልክ አድርጌ ዘረግፍላትና ምንድነው የምትሆነው? እሷ ዊ እያለሽ እንደ ሰባተኛ ሰይጣን እየሳቀሽ ትሄዳለች ማለት ነው። አርፈሽ ከብሩኬ ከሀይሚ ህይወት